የትግራይ ህዝብ ጭፍጨፋ ነው የተፈጸመበት። በታሪኩ አይቶት የማያልቅ ሰቆቃ ነው፣ ግፍ ነው፣ በደል ነው በዚህ መንግስት የተፈጸመበት። ጭፍጨፋ ነው የተፈጸመበት በጣም በሚያሳፍር ነው፣ በሚያሳዝን ነው። አሁንም ወደ ሌላ ጦርነት ይሄ መንግስት በየቀኑ በአደባባይ እየወጣ ያስፈራራው እየዛተበት ያለፈው አላንስ ብሎ በዛ የጦር ወንጀል መጠየቅ የሚገባቸው ሰዎች ዛሬ እንደገና በየአደባባዩ በየቀኑ እየወጡ የትግራይን ህዝብ ሲያስፈራሩት የአማራ ህዝብ ከመቼውም ጊዜ በላይ ህልውናው አደጋ ውስጥ ነው። የአማራ ህዝብ ዛኛው የአማራ አካባቢ በጦርነት እየታመሰ ታጥቀው አገዛዙን የሚታገሉ ኃይሎች ብቻ አይደሉም፣ ህፃናት፣ እናቶች፣ አባቶች በድሮን እየተጨፈጨፉ የመንግስት ወታደሮች ጠበንጃ ያልያዙ ፋኖ ያልሆኑ ከፋኖ ጋር ምንም ግንኙነት የሌላቸው ወደ 13 ወጣቶች ጨፍጭፈው ነው የገደሉት። መግደል አላረካቸው ብሎ አፍንጫቸውን፣ ጆሮአቸውን፣ እጃቸውን በስለት እየቆራረጡ ነው የወላጆቻቸው ደጅ ላይ ጥለዋቸው ይሄዱ። በጭካኔ አገዳደል ወደር የሌለው አገዛዝ ነው አሁን በስልጣን ላይ ያለው። ህዝቡ በአጠቃላይ ትልቅ እንደዚህ አይነት ጨካኝ አገዛዝ የአንድ አካባቢ የአንድን ሃይማኖት የአንድን ብሔር ስም እየጠሩ ባለቤትነት ለመስጠት መሞከር ትልቅ ስህተት ነው። ከስተትም በላይ ወንጀል ነው። እዚህ ረገድ ያለፉ ስህተቶችን አርመን ህዝብና አገዛዝን ለይተን መታገል መቻል አለ። የመንግስት ደጋግሜ ተናግሬያለሁ። የማንም ውክልና የለውም፣ የማንም የሃይማኖት ውክልና የለውም፣ የማንም ብሔር ውክልና የለውም። ይሄን አገዛዝ በቁንጮነት እየመሩ ያሉት ጠቅላይ ሚኒስትር ደጋግሜ ተናግሬያለሁ። ሃይማኖት የላቸውም፣ ብሔር የላቸውም፣ አገር የላቸውም። የእሳቸው ብሔርተኝነት የእሳቸው ተቆርቋሪነት ስልጣንና ስልጣን ብቻ ነው። አሁን ያሉት ጠቅላይ ሚኒስትር የፓርቲውንም የመንግስትንም ስልጣን ቀምተዋል፣ ግን በፓርቲው አባላትና መዋቅሮች ላይ ቁጥጥር የላቸው። የመንግስትን ስልጣን ቀምተዋል፣ በመንግስት መዋቅሮች ግን ቁጥጥር የላቸው። የሀገሩና የህዝቡን ማንተው ጉዳያቸው አይደለም፣ አጀንዳቸው አይደለም። ስልጣን ከያዙ ጀምሮ ለወቅቱ የጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዝብ አጀንዳ ሆኖ አያውቅም። እንኳንስ ህዝብ በፓርቲ ቁጥጥር የላቸው፣ በመንግስት መዋቅር ቁጥጥር የላቸው። ግን የመንግስትንም የፓርቲንም ስልጣን ቀምተው ሁሉንም ነገር እየወሰኑ ያሉ ሰው እና በዚህ ደረጃ የማን መንግስት ነው የሚለው ለኔ የአንድ ጠቅላይ ሚኒስትርና ያጫፋሪዎቹ መንግስት ነው። ያጫፋሪዎቹ ጋር የኢዲዮሎጂ ትስስር አይደለም ያለው፣ የሀገር ጉዳይ አይደለም የሚያስተሳስረው፣ የፖለቲካ አጀንዳ አይደለም የሚያስተሳስረው፣ የስልጣንና የኢኮኖሚ ጥቅም ክፍፍል ነው የሚያያይዝ። እነዚህን አንድ የፖለቲካ ኤንቲቲና መዋቅር ማየት አይቻልም። ጭፍራዎች ናቸው፣ ተከታዮች ናቸው። በዚህ ደረጃ የወረደ ኃይል ነው ያለው። ይሄን አገዛዝ የአንድ ማህበረሰብ ወይም ህዝብ አገዛዝ አድርጎ ለማየት መሞከር ሪሊ በተለይ ለኦሮሞ ህዝብ ትልቅ በደል ነው። ይሄ ቀድሞ ስርዓት የአማራ ስርዓት አይደለም፣ ቀጥሎም የመጣው ስርዓት የትግራይ ስርዓት አይደለም። አሁንም ያለው ስርዓት በምንም መመዘኛ የኦሮሞ ህዝብ ስርዓት አይደለም። ሶስት ህዝቦች ሌሎቹንም የኢትዮጵያ ህዝብ ጨምሮ በተፈራረቁት አምባገነን መንግስታት ሁሉ በደል ሲደርስባቸው፣ ሲጨቆኑ፣ ሲገፉ፣ ሲጨፈጨፉ ይኖሩ ናቸው። ማንም በዚህ ስርዓት ተጠቅም ያለው የተለየ ሁኔታ ውስጥ ነኝ ያለሁት ሊል የሚችል ህዝብና ማህበረሰብ የለም። ሁሉም እየተበደለ ነው ያለው፣ ሁሉም እየተጨፈጨፈ ነው ያለው፣ ሁሉም ህልውናው ከመኖር ወደ አለመኖር እየተቀየረ ነው ያለው። አንዳንድ ጊዜ አገዛዙ ሆን ብሎ የሚወረውርልን አጀንዳ እየወሰድን ይሄን አገዛዝ የኦሮሞ ህዝብ አገዛዝ ለማስመሰል ሆን ብሎ በፈጠራ እና በማወቅም ባለማወቅም እንደዛ አይነቱን ነገር እያያዝን ይሄ አገዛዝ በተለየ ሁኔታ ለኦሮሞ ህዝብ እንደሚሰራ አድርገን ምናወራ ኃይሎች አሉ። ከእንዲህ አይነቱ ስህተት መጠንቀቅ መቻላል። አገዛዙ ሁልጊዜ መደበቂያ ይፈልጋል። ሲያስፈልገው በኢትዮጵያዊነት መደበቅ ይፈልጋል፣ ሲያስፈልገው በአማራ ህዝብ ውስጥ መደበቅ ይፈልጋል፣ ሲያስፈልገው በኦሮሞ ህዝብ ውስጥ መደበቅ ይፈልጋል። የፖለቲካ የኃይል አስተላለፉ ትንሽ በተዛባ በተቀያየረ ቁጥር አቋሙን እየቀያየረ መደበቂያ ይፈልጋል። የዛ መሳሪያ የዛ መጠቀሚያ መሆን የለብንም። የማንንም ስርዓት አይደለም፣ የራሱና የራሱ ስርዓት ነው አገዛዝ። በኢትዮጵያ ታሪክ ማንኛውንም ህዝብ ወክሎ መንግስት ሆኖ የሚያውቅ አካል ኖራል ብዬ አላምንም። የለም፣ ጥንትም አልነበረም፣ አሁንም የለም። በአንድ መንግስት በተለየ ሁኔታ ተጠቅሞ የነበረ ህዝብም የለም። ሁሉም የኢትዮጵያ ህዝብ ተጨቋኝ ነው የነበረው። እንደየአካባቢው ደረጃው ሊለያይ ይችላል። ሁሉም ኢትዮጵያዊ ተጨቋኝ ሆኖ ነው የነበረው እና የተፈራረቁት አምባገነኖች ሁሉ አገዛዞች ሁሉ ማንንም ህዝብ የሚወክሉ አይደለም። ድሮም ዛሬ
እና ይሄ ምንም በግልጽ መታወቅ ያለበት ጉዳይ ነው። ምናልባት ልዩ የሚያደርገው ምንድነው ያሁኑ አምባገነን ያሁኑ በስልጣን ላይ ያለ አገዛዝ ከቀድሞዎቹ በተለየ እኔ የከሌ ህዝብ መንግስት ነኝ ብሎ ለማጭበርበር ይሞክራል። የተለየ የሚያደርገው ይሄ ነው። ይሉንታ ስለሌለ እንዲህ አይነት አባባል እንደዚህ አይነት አካሄድ ወደፊት ምን አደጋ ይዞ ሊመጣ እንደሚችል በኃላፊነት ስሜት መናገር ወይ መስራት ስለማይፈልግ ራሱን የአንድ ህዝብ ድርጅት ወይ መንግስት አድርጎ ለማሳየት ይሞክራል። በዛ ደረጃ የወረደ መንግስት ነው አሁን ያለው። የቀድሞቹ በዚህ መልኩ ራሳችን የከሌ ህዝብ መንግስት ነን ብለው ያውቁ እና አንዱ መታወቅ ያለበት ነገር በኢትዮጵያ ታሪክ በስልጣን ላይ የነበረ የትኛው መንግስት የትኛው ህዝብ ውክልና ኖሮት አያውቅም። የትኛውንም ህዝብ ጠቅሞ አያውቅም። በዚህ ላይ መስማማት ያለብን ይመስለኛል። በዚህ ረገድ ያሉን የተዛቡ ትርክቶች ህዝብን ለህዝብ ከማጋጨት ከማገዳደል ያለፈ ፋይዳ ያላቸው አይመስልም። ስለዚህ በተሳሳተ ትርክት የአማራ ህዝብ የጥቃት ኢላማ ሆኖ ኖሯል። በተሳሳተ ትርክት ከሁለት ዓመት በፊት የትግራይ ህዝብ ከፍተኛ የሆነ ዕዳ ፍዳ እንዲከፍል ተደርጓል። አሁን ደግሞ በተሳሳተ ትርክት የኦሮሞ ህዝብ ከፍተኛ የሆነ መከራ ዕዳ እንዲከፍል ነው እየተፈለገ ያለው እና በተለይ አሁኑ አገዛዝ ግልጽ ነው። ኦሮሚያ ትልቅ በታሪኩ አይቶት የማያውቅ ፍዳ ውስጥ ነው ያለው። እኔ እስር ቤት በነበርኩበት ሰዓት እስር ቤቱን አይቼዋለሁ። በኦሮሞ ወጣቶች የተሞላ እስር ቤት ነው ያለው። ወህኒ ቤት አይደለም ወይ ማረሚያ ቤት አይደለም። በፖሊስ ጣቢያ ደረጃ 1 አመት ከ4 ወር 1 አመት ከ5 ወር የፍርድ ቤትን ደጅ ያላዩ ወጣቶች ነበሩ። እንግዲህ እኔ በነበርኩበት ሰዓት ያ እስር ቤት በነበርኩበት ሰዓት የዛሬ 5 አመት ያ ሆኖ ከሆነ ዛሬማ ምንድነው እየሆነ ያለው? ጦርነቱ በተጋጋለ ቁጥር በተባባሰ ቁጥር መንግስት የተዳከመ መስሎ በተሰማው ቁጥር በዜጎች ላይ የሚወስደው የሰብአዊ መብት ጥሰት የታወቀ እየሰፋ እየተባባሰ ነው። የትግራይ ህዝብ ከመቼውም ጊዜ በላይ በታሪኩ አይቶት የማያውቅ ሰቆቃ ነው፣ ግፍ ነው፣ በደል ነው በዚህ መንግስት የተፈጸመበት። ጭፍጨፋ ነው የተፈጸመበት በጣም በሚያሳፍር ሁኔታ በሚያሳዝን ሁኔታ። አሁንም ወደ ሌላ ጦርነት ለመግባት ዝግጅት ላይ ይሄ መንግስት በየቀኑ በአደባባይ እየወጣ እያስፈራራው እየዛተበት ነው። ያለፈው አላንስ ብሎ በዛ የጦር ወንጀል መጠየቅ የሚገባቸው ሰዎች ዛሬ እንደገና በየአደባባዩ በየቀኑ እየወጡ የትግራይን ህዝብ ሲያስፈራሩት ይላል። የአማራ ህዝብ በየትኛውም ስርዓት ተጠቃሚ ሆኖ ያውቃል። የተሳሳተ ትርክት ሰለባ ሆኖ ያውቃል። በምንም ተአምር ተጠቃሚ ሆኖ ግን አያውቅም። እዚህ አዲስ አበባ አጠገብ ያለ የሰሜን ሸዋ አማራ በነተበ ድህነት ነው ድሮም ዛሬም የሚኖር። አሁን ከመቼውም ጊዜ በላይ ህልውናው አደጋ ውስጥ ነው የአማራ ህዝብ። አብዛኛው የአማራ አካባቢ በጦርነት እየታመሰ ነው። ታጥቀው አገዛዙን የሚታገሉ ኃይሎች ብቻ አይደሉም። ህፃናት፣ እናቶች፣ አባቶች በድሮን እየተጨፈጨፉ ተወልጄ ያደኩበት አካባቢ አንድ ቀበሌ ውስጥ ገብተው የመንግስት ወታደሮች ጠበንጃ ያልያዙ ፋኖ ያልሆኑ ከፋኖ ጋር ምንም ግንኙነት የሌላቸው ወደ 13 ወጣቶች ጨፍጭፎ ነው የገደሉት። መግደል አላረካቸው ብሎ አፍንጫቸውን፣ ጆሮአቸውን፣ እጃቸውን በስለት እየቆራረጡ ነው የወላጆቻቸው ደጅ ላይ ጥለዋቸው ይሄዳል። እኔ መግደል አይደለም በጭካኔ አገዳደል ወደር የሌለው አገዛዝ ነው አሁን በስልጣን ላይ ያለው እና መቀጠል እንችላለን። ህዝቡ በአጠቃላይ ትልቅ የሆነ እንደዚህ አይነት ጨካኝ አገዛዝ የአንድ አካባቢ የአንድን ሃይማኖት የአንድን ብሔር ስም እየጠሩ ባለቤትነት ለመስጠት መሞከር ትልቅ ስህተት ነው። ከስህተትም በላይ ወንጀል ነው። እዚህ ረገድ ያለፉ ስህተቶችን አርመን ህዝብና አገዛዝን ለይተን መታገል መቻል አለ። ይሄ መንግስት ደጋግሜ ተናግሬያለሁ። የማንም ውክልና የለውም። የማንም የሃይማኖት ውክልና የለውም። የማንም ብሔር ውክልና የለውም። ይሄን አገዛዝ በቁንጮነት እየመሩ ያሉት ጠቅላይ ሚኒስትር ደጋግሜ ተናግሬያለሁ። ሃይማኖት የላቸውም፣ ብሔር የላቸውም፣ አገር የላቸውም። የእሳቸው ብሔርተኝነት የእሳቸው ተቆርቋሪነት ስልጣንና ስልጣን ብቻ ነው።
ምንድነው ልዩ የሚያደርገው? አምባገነንም ሊባል የማይችል አምባገነን አንድ የሥርዓት አይነት ሊባል የማይችል መሆኑን ገልጾታል። ቁጥጥር የለው። አሁን ለምሳሌ የቀድሞቹ ስርዓቶች ኢህአዴግን ብንወስድ በፓርቲው ቁጥጥር አለ፣ በመንግስት ቁጥጥር አለ፣ በአገሩና በህዝብ ላይ ቁጥጥር አለ። መዋቅሩን ተቆጣጥሮ ነው የሚሰራው። አሁን ያሉት ጠቅላይ ሚኒስትር የፓርቲውንም የመንግስትንም ስልጣን ቀምተዋል። ግን በፓርቲው አባላትና መዋቅሮች ላይ ቁጥጥር የላቸው። የመንግስትን ስልጣን ቀምተዋል። በመንግስት መዋቅሮች ግን ቁጥጥር የላቸው። የሀገሩና የህዝቡንም አንተው ጉዳያቸው አይደለም፣ አጀንዳቸው አይደለም። ስልጣን ከያዙ ጀምሮ ለወቅቱ የጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዝብ አጀንዳ ሆኖ አያውቅም። እንኳንስ ህዝብ በፓርቲ ቁጥጥር የላቸውም፣ በመንግስት መዋቅር ቁጥጥር የላቸው። ግን የመንግስትንም የፓርቲንም ስልጣን ቀምተው ሁሉንም ነገር እየወሰኑ ያሉ ሰው እና በዚህ ደረጃ የማን መንግስት ነው የሚለው ለኔ የአንድ ጠቅላይ ሚኒስትርና ያጫፋሪዎቹ መንግስት ነው። ካጫፋሪዎቹ ጋር የኢዲዮሎጂ ትስስር አይደለም ያለው፣ የሀገር ጉዳይ አይደለም የሚያስተሳስረው፣ የፖለቲካ አጀንዳ አይደለም የሚያስተሳስረው፣ የስልጣንና የኢኮኖሚ ጥቅም ክፍፍል ነው የሚያያይዘው። እነዚህን አንድ የፖለቲካ ኤንቲቲና መዋቅር ማየት አይቻልም። ጭፍራዎች ናቸው፣ ተከታዮች ናቸው። ስለዚህ በዚህ ደረጃ የወረደ ኃይል ነው ያለው እና ይሄን አገዛዝ የአንድ ማህበረሰብ ወይም ህዝብ አገዛዝ አድርጎ ለማየት መሞከር ሪሊ በተለይ ለኦሮሞ ህዝብ ትልቅ በደል ነው። ይሄ እኔ በዚህ ረገድ ያለኝ አቋም ከድሮም ጀምሮ የሚታወቅ ነው። ማን የማን ነው በሚል አሰራጭቻለሁ። የቀድሞ ስርዓት የአማራ ስርዓት አይደለም፣ ቀጥሎም የመጣው ስርዓት የትግራይ ስርዓት አይደለም፣ አሁንም ያለው ስርዓት በምንም መመዘኛ የኦሮሞ ህዝብ ስርዓት አይደለም። እነዚህ ሶስት ህዝቦች ሌሎቹንም የኢትዮጵያ ህዝብ ጨምሮ በተፈራረቁት አምባገነን መንግስታት ሁሉ በደል ሲደርስባቸው፣ ሲጨቆኑ፣ ሲገፉ፣ ሲጨፈጨፉ ይኖሩ ናቸው እና ይሄ ትግል የጋራችን ነው የሚያስብለን። ይሄ ማንም በዚህ ስርዓት ተጠቅም ያለው የተለየ ሁኔታ ውስጥ ነኝ ያለሁት ሊል የሚችል ህዝብና ማህበረሰብ የለም። ሁሉም እየተበደለ ነው ያለው፣ ሁሉም እየተጨፈጨፈ ነው ያለው፣ ሁሉም ህልውናው ከመኖር ወደ አለመኖር እየተቀየረ ነው ያለው። እኔ አንዳንድ ጊዜ አገዛዙ ሆን ብሎ የሚወረውርልን አጀንዳ እየወሰድን ይሄን አገዛዝ የኦሮሞ ህዝብ አገዛዝ ለማስመሰል ሆን ብሎ ያሰራጨውን ዶክመንት ቅርብ ጊዜ እናስታውሰው። ሆን ብሎ በፈጠራ እና በማወቅም ባለማወቅም እንደዛ አይነቱን ነገር እያያዝን ይሄ አገዛዝ በተለየ ሁኔታ ለኦሮሞ ህዝብ እንደሚሰራ አድርገን ምናወራ ኃይሎች አሉ። ከእንዲህ አይነቱ ስህተት መጠንቀቅ እንችላለን። አገዛዙ ሁልጊዜ መደበቂያ ይፈልጋል። ሲያስፈልገው በኢትዮጵያዊነት መደበቅ ይፈልጋል፣ ሲያስፈልገው በአማራ ህዝብ ውስጥ መደበቅ ይፈልጋል፣ ሲያስፈልገው በኦሮሞ ህዝብ ውስጥ መደበቅ ይፈልጋል። የፖለቲካ የኃይል አስተላለፉ ትንሽ በተዛባ በተቀያየረ ቁጥር አቋሙን እየቀያየረ መደበቂያ ይፈልጋል። የዛ መሳሪያ የዛ መጠቀሚያ መሆን የለብንም። የማንንም ስርዓት አይደለም፣ የራሱና የራሱ ስርዓት ነው ይሄ አገዛዝ። አሁን ያለውን የፖለቲካ ሁኔታ ይሄ ይመስለኛል ልዩ የሚያደርገው። ምንም ጥርጥር የለውም አገዛዙ በተለያየ መንገድ ከስልጣን ሊወርድ ይችላል፣ ሊወገድ ይችላል። ግን የኢትዮጵያ ህዝብ ዋጋ ከፍሎ መስዋዕትነት ከፍሎ ከዚህ በኋላ የሚያመጣው ለውጥ በምንም ተአምር መኮላሸት የለበትም። በምንም ተአምር በተለዩ ብልጣብልጦች የፖለቲካ ኃይሎች መጠለፍ የለበትም። ስለዚህ ይሄ እንዳይሆን ከፈለግን የምናካሄደው ትግል በሐሳብ ጥራት፣ በአጀንዳ፣ በመርህ መመራት አለበት በአንድ በኩል። በሌላ በኩል ደግሞ በግርግር ሳይሆን በተናጠል ሳይሆን በድርጅቶች ህብረት ጥምረት መመራት አለበት። ስለዚህ የድርጅት ዝግጅት ያስፈልጋል፣ የሐሳብ ዝግጅት ያስፈልጋል። እነዚህን ሁለት መሰረታዊ ጉዳዮች አድምተን ስንሰራ ነው ያለፉትን ስህተቶች የማንደግመው የሚል እምነት ነው ያለው። ይሄ ትልቅ ያሳሰብ ለውጥ ነው ብዬ አምናለሁ። ቀድሞ የነበረው ከፊታችን ካለው መንግስት የባሰ ነገር አይመጣም፣ ዋናው ነገር ይሄን መንግስት ከስልጣን ማውረድ ነው የሚል የትንፍጭው ዱቄቱን አንጩ አይነት ግልብ የሆነ አካሄድ ነው የነበረው። ይሄ የኢትዮጵያን ህዝብ ብዙ ዋጋ አስከፍሏል። ከዛ ከተማርንና የተለየ ነገር ማምጣት ካለብን ለነዚህ ሁለት ጉዳዮች ልዩ ትኩረት ሰጥተን መስራት አለብን የሚል ግንዛቤ ነው አሁን ባለነው የፖለቲካ ኃይሎች እየተፈጠረ ያለው እና አድርጎ ዞሮ ይህ አገዛዝ በራሱ ውስጣዊ ሁኔታ ሊፈራረስ ይችላል። መቼ እንደሚፈርስም አናውቅም።
ነገ ተኝተን ብድግ ስንል እጅግ ያላሰብነው ያልገመትነው አደጋ አገዛዙ ውስጥ ሊፈነዳ ይችላል። ምክንያቱም ይሄ አገዛዝ ሪሊ አደጋን ለማስተናገድ ሰፊ እድል ይዞ የሚጓዝ አገዛዝ በአንድ ግለሰብና በጭፍራዎቹ የሚመራ የሚንቀሳቀስ አገዛዝ ስለሆነ በውስጡ ቅራኔዎችን ለመፍጠር አደጋዎችን ለመፍጠር ሰፊ እድል ያለው አገዛዝ። ስለዚህ ይሄ አገዛዝ በእኛ ትግል ብቻ ሳይሆን በራሱ ውስጣዊ ችግርና ድክመትም የሆነ ጊዜ ላይ ሊፈርስ ይችላል። ያኔ ይህች ሀገር ምንድነው የሚገጥማት ዕጣ ፈንታ፣ ህዝባችን የሚገጥመው ዕጣ ፈንታ ምንድነው የሚለውን ነገር በስክነት አስበን ካሁኑ መነጋገር ያስፈልጋል፣ መዘጋጀት ያስፈልጋል። እጃችን አጣጥፈን ልንቀመጥ አንችልም። በተመሳሳይ ሁኔታ አገዛዙ በውስጥ ችግሩ ይወድቃልና እኛ ያውድቀት ሲመጣ ደግሞ ዝም ብለን እጃችን አጣጥፈን እንሄድልን አንችልም። አንድ አገዛዝ የተበላሸ አገዛዝ ሆኖ ደካማ አገዛዝ ሆኖ ጠንካራ ትግል በሌለበት አገርና ሁኔታ ለረጅም ጊዜ ምናልባትም ከገመትነውና ካሰብነው ውጪ በስልጣን ላይ ሊቆይ ይችላል። ይሄን በኢትዮጵያም አይተናል። አለቀላቸው የተባሉ አገዛዞች በኢትዮጵያም በሌላም ሀገር የህዝብ ቅቡልነት ሳይኖራቸው ህዝባዊ መሰረት ሳይኖራቸው የተጠሉ ሆነው እያለ ደካሞች ሆነው እያለ ለረጅም ጊዜ ከሚገመተው በላይ በስልጣን የሚቆዩበት እድል አለ። ስለዚህ በውስጥ ችግሩ ይፈራርሳል ብለን ቁጭ ብለን ደግሞ ማየት አንችልም። የራሳችንን በቂ ዝግጅት ቅድም ካልኩት አንፃር የሐሳብ ዝግጅት፣ የመዋቅር የድርጅት ዝግጅት ማድረግ አለብን የሚል እምነት አለ። ስለዚህ ለሁለቱም መዘጋጀት ያስፈልጋል። ይሄን ዝግጅት እያደረግን ነው። ለዚህ ዝግጅት ከበቂ በላይ የሆነ የጋራ አጀንዳ አለ። ይሄ አገዛዝ ከፊታችን ባለ በማንኛውም ቀንና ሰዓት ሊፈርስ ይችላል። በራሱ የውስጥ ችግር፣ በውስጥ ቅራኔ፣ በውስጥ ግጭት ይሄ አገዛዝ ነገ ተኝተን ስንነሳ ያልገመትነው ያላሰብነው አደጋ ውስጥ ገብቶ ልናገኘው ይችላል። ቅድም ምን ብያለሁ? በአስተሳሰብ በአይዲዮሎጂ በሀገር ፍቅር ተሳስሮ የሚሰራ ድርጅት አይደለም። ይሄ የኢኮኖሚ ጥቅምን እና ስልጣንን በማካፈል በክራይ ሰብሳቢነት አስተሳሰብ የተጋመዱ ጥቂት ኃይሎች ይዘውት የቆሙት አገዛዝ። ይህ አገዛዝ በማንኛውም ሁኔታ አደጋ ውስጥ ሊገባ ችግር ውስጥ ሊገባ ይችላል። ያ ችግር የዛሬ ዓመት አይደለም፣ የዛሬ 2 ዓመት አይደለም፣ ነገ ተኝተን ስንነሳ ሊከሰት ይችላል። ስለዚህ ምናልባት የሚያስኬደው ዘግይተናል ነው እንጂ ፈጥነናል አይደለም፣ ነገ አይደለም። በዚህ ጉዳይ ላይ መዘጋጀት ያለብን ዛሬ ነው። ምክንያቱም ነገ የሚሆነውን አናውቅም። በእኛ ትግል የሚመጣው ለውጥ የራሱ የጊዜ ሂደት ሊጠይቅ ይችላል። ለምን ዝግጅት ያስፈልጋል? የሰነድ ዝግጅት፣ የሐሳብ ዝግጅት ያስፈልጋል። ድርጅታዊ ዝግጅት ያስፈልጋል። ህዝብን ማሰባሰብ ሞቢላይዝ ማድረግ ያስፈልጋል። ያን ትግል ለማካሄድ የራሱን የሆነ ጊዜ ይጠይቃል። እንደውም ለሱ ጊዜ አለ። አገዛዙ በራሱ የውስጥ ችግር ሊፈርስ ለሚችልበት ጉዳይ ግን ነገ አይደለም መዘጋጀት ያለው፣ ዛሬ ነው መዘጋጀት ያለው። እንደዛ አይነት አደጋን ያረገዘ አገዛዝ ነው በስልጣን ላይ መቼም ቢሆን ሊፈራረስ የሚችል አገዛዝ እና እንዲህ አሁን ኢኮኖሚውም የራሱን የሆነ ጊዜ ሊሰጥ ይችላል። ኢኮኖሚው ምንም ጥርጥር የለውም እየተበላ ነው፣ ውስጡን እየበሰበሰ ነው። ሄዶ አንድ ቦታ ላይ ዘጭ ማለት አይቀርም። ይሄ መንግስት ጦርነትን ማካሄድ የማይችልበት የኢኮኖሚ ጣጣ ውስጥ እንደሚገባ ምንም ጥርጥር የለውም። የአቶ ፋሲካ ሲደልል መጽሐፍ ላይ ይመስለኛል ያነበብኩት የመጨረሻው 1981 አካባቢ ኮሎኔል መንግስቱ አንድ ጊዜ በመቶ ሺዎች የሚቆጠር ሰራዊት ማሰልጠኛ አስቀምጠን አሰልጥነን እሱን ይዘን ወተን ሻቢያን እና ወያኔን ደምስሰን ለድል መብቃት አለብን የሚል አጀንዳ ይዘው ቀርበው ነበር አሉ ካቢኔያቸው ውስጥ ሊወድቁ 2-3 ዓመት ሲቀራቸው እና አቶ ኃይሉ ይመኑ ናቸው መሰለኝ ያኔ እጃቸውን አውጥተው ክቡር ፕሬዝዳንት እንኳንስ ይሄን ያህል 100,000 ሰራዊት ለማሰልጠንና አሁን በውጊያ ላይ ያለውን ሰራዊት ስንቅና ትጥቅ ማቅረባቸው አልቻለም። ስለዚህ እንዲህ አይነት ሰራዊት አሰልጥነን ለማውጣት የሚያስችል ገንዘብ ካዝናችን ውስጥ የለም ብለው አሏቸው። እዛው መድረክ ላይ ሰቅሰቅ ብለው ኮሎኔል መንግስቱ አለቀሱ። ከዛ ዕለት ማግስት ጀምሮ ነው ወደ ዚምባብዌ መሰደድን ማሰብ የጀመሩት። ስርዓቱ እንዳለቀለት ወደፊት የፈለገ የጦርነት እምነት ቢኖራቸው የመዋጋት ፍላጎት ቢኖራቸው ኢኮኖሚው ሊያስኬዳቸው እንደማይችል እጅ ከወርች እንዳሰራቸው ተረዱ። ከዛ በኋላ ውጊያ አይደለም ሲያደርጉ የነበረው የመሰደድ ዝግጅት ነው ሲያደርጉ የነበረው።
ይሄ መንግስት ወደዛ ሄዶ አይቀርም እንደው ጊዜ በሚሰጠው በኢኮኖሚ ጉዳይ እንኳን ኢኮኖሚ ቀላል ነገር አይደለም በእያንዳንዱ ቀን እንደው ለትራንስፖርትና ማጓጓዣ ለነዳጅ የሚወጣው በፎሬን ከረንሲ ካየነው እኮ ይሄ ጦርነት የአገሪቱን ኢኮኖሚ እየበላው ነው በእያንዳንዱ ቀን በእነዚህ ሁሉ የአገሪቱ አካባቢዎች የጦርነት ሞቢላይዜሽን ለትራንስፖርት ለስንቅ ለትጥቅ ለመሳሪያ የሚወጣው ገንዘብ ከምናመርተው በብዙ እጥፍ ስለዚህ ኢኮኖሚን ስርዓት ለሚያቀሰው ሄዶስ ተንገጫግጦ እንደሚቆም ያገዛዝ ይታወቃል ስለዚህ በውስጡ በቅርብ ጊዜ በድንገት ረዘም ባለም ጊዜ መፍረስ አደጋ ለዛ መዘጋጀት አለ በእኛ ትግል በውጫዊ ኃይል ትግል የመፍረስ እድል አለ ምንም ጥርጥር የለው ለዛ መዘጋጀት አለ ኢቭን በውጫዊ ኃይል ተቃዋሚ ኃይሎች የጋራ አጀንዳ ሳኒስ ፖስት አብይ ምንድነው የኢትዮጵያን ህዝብ ወደፊት ለማስቀጠል ያለን አጀንዳ የሚለው ነገር በደንብ ሳንነጋገር ሳንዘጋጅ የተወሰኑ ታጣቂ ኃይሎች ይሄን አገዛዝ ከጣሉትም አደጋ ያለው መሆኑ መታወቅ አለበት በተናጠል ሄደው የተወሰኑ ታጣቂ ኃይሎች ሊዘሩት ይችላሉ ይሄ መንግስት ከጊዜ ወደ ጊዜ እየተጠናከረ ሳይሆን እየተዳከመ ነው ታጣቂ ኃይሎቹ ደግሞ እየተጠናከሩ ነው አንድ ጊዜ የሰጠው የቀናው ታጣቂ ኃይል በተናጠል ሄዶ እንኳን ከስልጣን ቢያወርደው ያ ማደጋ ያለው መሆኑን ማወቅ አለበት ከዚህ በኋላ መምጣት ያለበት ለውጥ በጋራ ስብስብ በቅንጅት በትብብር የሚመጣ መሆን አለበት ለውጡን አስተማማኝና ዘላቂ የሚያደርገው ያ አይነቱ አካሄድ ስለዚህ ነገ አይደለም ዛሬ ነው መዘጋጀት መጀመር ያለብን ለመዘጋጀትም እውነቱን ለመናገር ቀን ከሌሊት መስራት አለብን ቀን ከሌሊት የኢትዮጵያ ነባራዊ ሁኔታ ያን የሚጠይቅ ጊዜ የለንም በጊዜ የለንም ስሜት ሳንተኛ ሌት ተቀን መዘጋጀት አለብን በሁሉም መስክ እንደዚህ አገዛዝ ሊናቅ የሚገባው ያለ አይመስለኝም እና ችግሩ ያለው መናቃችን ላይ አይመስለኝም ንቀን ምንዘናጋ ከሆነ ንቀን የቤት ስራችንን ማንሰራ ከሆነ ነው ችግሩ እንጂ ይሄን አገዛዝ በመንግስት መመዘኛ እንየው ካል እንደዚህ አገዛዝ መናቅ የሚገባው አገዛዝ ያለ አይመስለኝም እጅግ ደካማ ልሹ አገዛዝ ግን ቁም ነገሩ ያለው እሱ ላይ አይደለም ችግሩ ያለው እሱ ላይ አይደለም ንቀን ምንዘናጋ ከሆነ በራሱ መንገድ ሊፈርስ ይችላል አልን አይደለም ብለን ግን አልቆምንም ሌት ተቀን መዘጋጀት አለብን ንቀን ማንዘጋጅ ከሆነ የትም አይደርስም ነገ በራሱ የውስጥ ችግር ይፈርሳል ብለን ንቀን ምንተው ከሆነ ትልቅ ስህተት ነው ግን አስፈላጊውን ዝግጅት በምንም አይነት ሁኔታ ሳንዘናጋ ምናደርግ ከሆነ ብንንቀው ችግር ያለው አይመስለኝም የምንንቀው በመዋቅራዊ ሁኔታው በባህሪው በድክመቱ ነው ግን አነሰም አደገም የመንግስት ስልጣን ነው ያያዘው በአገርና በህዝብ ህልውና ላይ የሚወስን አካል እንዲህ አይነቱን አካል ንቆ ዛሬ መስራት ከሚገባን ነገር መዘናጋት ትልቅ ስህተት በምንም ተአምር መዘናጋት የለበትም ተንቆ የሚተው ነገር መኖር የለበትም የሚናቅ ነገር ሊኖር ይችላል ተንቆ ግን የሚተው ነገር መኖር የለበትም እና በሱ መልኩ የመናቅን ጉዳይ ማየት ያስፈልጋል ሌላው ከዚህ በስልጣን ላይ ከመቆየት እድልም ጋር ተያይዞ አንዳንድ ጊዜ እኔ የምሰጣቸውን አስተያየቶች እየቆራረጡ ያገዛዙ ሰዎች ሊጠቀሙበት ሲሞክሩ አይቻለሁ ለምሳሌ መስራት ያለብንን የቤት ስራ ካልሰራን የጀመረውን ቤተ መንግስት ጨርሶ ይኖርበታል ብዬ ደጋግሜ ተናግሬያለሁ እና የሱ ደጋፊዎች ተደስተው የጀመረው ቤተ መንግስት ይኖርበታል አለ ልደቱ ብለው ሲለጥፉ አይቻለሁ ይሄን ለምንድን ነው ምንድነው ይሄ የሚሆነው በማንኛውም ሁኔታ አይደለም ይሄ መሆን የሚችለው እኛ ዛሬ መስራት ያለብንን ስራ ሳንሰራ ከሰራን ግን የዚህ አገዛዝ ህልውና ለኔ የሳምንታት ጉዳይ ተቃዋሚው በብቃት የሐሳብ የድርጅት ዝግጅት ካደረገ ህዝቡን በስነ ልቦና ካዘጋጀው በዙሪያው ካሰባሰበው ምን ማድረግ እንዳለበት ካሳመነ ካስተባበረው የዚህ አገዛዝ እድሜ የሳምንታት እድሜ ከዚህ አገዛዝ የተሻለ ጥንካሬና ማህበራዊ መሰረት አላቸው የሚባሉ በርካታ አገዛዞች በተወሰኑ ሳምንታት የህዝባዊ አመጽ ከስልጣን ወርደው ብዙ አመት በስልጣን ላይ ይቆዩ
ካሁኑ የኛ አገዛዝ የተሻለ ማህበራዊ መሰረት ህዝባዊ ተቀባይነት ያላቸው ሲወርዱ አይተናል። እኛ ዛሬ መስራት ያለብንን የቤት ስራ ከሰራ ቅድም ያልኳችሁን የቤት ስራዎች ህዝቡን በዙሪያችን ማሰባሰብ ከቻል ማንቀሳቀስ ከቻል ይሄ ተቃዋሚው በጣም በተለያየ አመለካከት ተከፋፈሉ ለህዝቡ የተከፋፈለ አመለካከት ማራመዱን አቁሞ የተማረው ማህበረሰብ ሲቪክ ማህበራት የፖለቲካ ፓርቲዎች ሁላችንም በአንድ አቅጣጫ ህዝቡን ከመራ ነው ለኔ የወራት እድሜ የማይኖረው ይያገዛዝ በሳምንታት ጊዜ ውስጥ ለእውነተኛ የድርድርና የውይይት ፖለቲካ ወዶ ሳይሆን ተገዶ ሊንበረከክ ይችላል ይሄን ማድረግ እንችላለን ብለን ነው እየሰራን ያለው ስለዚህ ይሄን ካልሰራን ብቻ ነው ይሄ ደካማ አገዛዝ ለረጅም ጊዜ በስልጣን ላይ መቆየት የሚችል እንጂ ይቆያል ይያልና አይደለምና መንግስት ለመደገፍ አጀንዳ በጣም የራቃቸው አካላት ትንሽ ነገር ነው የሚያስደስታቸው እና ቤተ መንግስቱን ጨርሶ ይኖርበታል አለ ብለው ሲዝናኑ ሰምቻቸዋለሁ ሲደሰቱ አይቻቸዋለሁ እሱ የቤት ስራችንን ካልሰራ ግን ያን ድክመት አውቀን ከዛ ድክመት ተምረን ያን ነው አሁን ለመስራት እየጣርን ያለው እና የኢትዮጵያ ፖለቲካ ኃይሎች መውሰድ ያለብንን ትምህርት እየወሰድን ነው የሚል ብለታ አሁን በጣም አበረታች የሆነ ተነሳሽነት ነው ያያየን ያለው ሁሉም በተናጠል ትግል አድርጎ የትም ሊደርስ እንደማይችል ቢደርስም ዘላቂ ውጤት ሊያመጣ እንደማይችል ተገንዝቦ ሁሉም ራሱን ብቻ ተጠቂ አድርጎ ሌላውን እንደተጠቃሚ ማየት የትም እንደማያደርስ ተገንዝቦ ሁሉም የችግሩ ሰለባ እንደሆነ ችግሩ እንደሚመለከት ጥቃቱ እንደሚመለከቱ ተገንዝቦ ሁሉም በተናጠል ሄጄ የትም አልደርስ ይሄን አገዛዝ ጥዬ ዘላቂ የሆነ አስተማማኝ ለውጥ ማምጣት ካለብኝ ተባብሬ መታገል አለብኝ የሚል የጠነከረ አመለካከት ተፈጠረ አገዛዙን በሚመለከት ከጥቂት አመታት በኋላ በጣም የተለያየ ጉራማይሌ የሆነ አመለካከትና ፍረጃ ነው ነበር ብዙ በተቃዋሚው ውስጥ ያሉ ግን ያገዛዙ ደጋፊዎች ነበሩ በዚህ አገዛዝ ፍላጎታችን ምኞታችን ይሳካል ብለው የሚያምኑ በዚህ አገዛዝ አገሪቱ ትለወጣለች ብለው የሚያምኑ ነበር አሁን ሁሉም ይሄ እንደማይሆን ገብቶታል ገዥውን ፓርቲ በሚመለከት ያለን አመለካከት በጣም በሚገርም ሁኔታ ወደ አንድነት መጣ ተቀራራቢ አንድ ሊባል የሚችል ስለዚህ ይሄ መሰረታዊ የሆነ ለውጥ መጥቷል ከነበረው ጥፋት ጉዳት መማር ችለናል ብዬ ነው በጣም አበረታቸው ነው ተስፋ ሰጭ ሆነ እኔ እውነቱን ለመናገር ተስፋ ያጣሁበት ጊዜ ነበር በቃ ኢትዮጵያ ከመዳን የመፍረስ ድል ነው ያላት ተቃዋሚ ወደ ትክክለኛው አቅጣጫ ሊመጣ አይችልም የሚል ተስፋ መቁረጥ ውስጥ የገባሁበት ሁኔታ ነበር አሁን በቅርብ ጊዜ የማየው ተነሳሽነት ግን እውነቱን ለመናገር ከግምቴ ውጪ የሆነ ተስፋ ሰጪ ነገር ነው ተስፋ ወደ ህዝቡም እየገባ ስለዚህ ህዝቡም መማር አለበት ብዬ አምናለሁ ከዚህ በኋላ የፖለቲካ ኃይሎችን ለውጦችን የሚመዝንበት አጀንዳ መስፈርት ህዝቡም መለወጥ አለበት የሚል ነው የፖለቲካ ፓርቲዎቹ ከድክመታችን ከጥፋታችን እንደተማርነው ሁሉ ህብረተሰባችንን መማር አለበት ስሜታዊ የሆነ ኃይል አጨርባሪ የሆነ ኃይል ወደ መድረክ እየመጣ እንዳይጋልበው ወደ ፈለገው አቅጣጫ እንዳይመራው ጥንቃቄ ማድረግ አለበት እና ህብረተሰቡ ከዚህ ሂደት መማር ያለበት ነገር እስከተማረ ድረስ እኔ ያገዛዝ ብዙም እድሜ የለው እስከቀጠለው በእኛ ድክመት ነው ወደፊትም የመቀጠል እድል ካለው በእኛ ድክመት ብቻ ያ ግን ድክመታችንን አምነን ተቀብለን አሁን ከዛ የጥፋት መንገድ ታርመን ወደ በጎ አቅጣጫ በጣም በሚገርም ሁኔታ እየመጣን ይሄን ማበረታታት ይሄን መደገፍ ነው አሁን የሚያስፈልገው ይተባበሩ አይችሉም የነበሩ ኃይሎች አሁን መተባበር ሲጀምር የጋራ አጀንዳ መቀመር ሲጀምር ደነገጡና ደግሞ ሌላ አጀንዳ ማንጠልጠል ጀመሩ